የነዳጅ አቅርቦትና ተደራሽነት ላይ የሚስተዋሉ ክፍተቶችን ለመቅረፍና እስከ ታች ድረስ ያለውን ሁኔታ መቆጣጠር እንደሚገባ ተገለጸ። ዝቅተኛ ዋጋ ካላቸው ቤቶች ጀምሮ ለኪራይ ቤትና ከፍተኛ ድጎማ የተደረገበት የመኖሪያ ቤት አቅርቦት እየተዘጋጀ መሆኑ ተሰምቷል። የከተሞች የመሬት አቅርቦት ላይ የሚነሱ ችግሮችን ለመቅረፍ ነባሩ የሊዝ አዋጅ እየተሻሻለ መሆኑ ተገለጸ። ከውጭ ደግሞ ኤርትራን ጨምሮ 40 በሚሆኑ ሀገራት ላይ አሜሪካ የጣለችው የጉዞ እገዳን አስመልክቶ አዲስ መረጃ ወጥቷል። እነዚህንና ሌሎች መረጃዎችን በዝርዝር ይዘናል። ተከታተሉን። ጤና ይስጥልን የተወደዳችሁ ተከታታዮቻችን፣ ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የታህሳስ 23 ቀን 2018 ዓ.ም የዕለቱን የምዕራፍ 1 የዜና ዘገባችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዜናዎቻችን ላይ ደግሞ የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች ወቅታዊ እንዲሁም አዳዲስ ጉዳዮችን አካተናል። እንድትከታተሉን እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። የገና በዓል የሽያጭ ኤክስፖ እየደረሰ ነው። በ2 በመቶ ቅድመ ክፍያ በ20 በመቶ ቅናሽ መኖር በጊፍት መንደር በሚል መሪ ቃል ጊፍት ሪል ስቴት የገና በዓል የሽያጭ ኤክስፖ ከታህሳስ 15 እስከ 28 ቀን 2018 ዓ.ም በለጋሃር መንደሩ በድምቀት ያካሂዳል። የገና በዓልን ምክንያት በማድረግ በፍጥነት እየተገነቡ በሚገኙ በለጋሃር፣ በተክለ ሃይማኖት፣ በ22 ማዞሪያ፣ በአትላስ፣ በሲኤምሲ እና በፈረስ ቤት ቅንጡ አፓርትመንቶችንና የንግድ ሱቆችን በ2 በመቶ ቅድመ ክፍያ እስከ 20 በመቶ በሚደርስ ቅናሽ ለሽያጭ ያቀርባል። ይምጡ። ጊፍት ሪል ስቴት ያዘጋጀላችሁን ልዩ የበዓል ስጦታ ይረከቡ። ለበለጠ መረጃ በ0912 22 08 26 ላይ ይደውሉ። መኖር በጊፍት መንደር። የገዳ ባንክ የነዳጅ ክፍያ ለመፈጸም የሚያገለግል መተግበሪያ ይፋ አደረገ። ገዳ ባንክ በገዳ ዲጂታል መተግበሪያ ወይንም USSD የነዳጅ ክፍያና በግብይትና በአገልግሎት መስጫ ስፍራዎች ላይ የክፍያ መፈጸሚያ ማሽን ወይም ፓስ ይፋ አድርጓል። ገዳ ባንክ መተግበሪያውን ይፋ ያደረገው ዛሬ ታህሳስ 23 ቀን 2018 ዓ.ም ሲሆን ባንኩ ስራ የጀመረበትን 3ኛ ዓመትም እያከበረ ይገኛል። የባንኩ ደንበኞችም ይህንን አገልግሎት ለማግኘት መተግበሪያውን ከፕሌይ ስቶር እና ከአፕ ስቶር በማውረድ መጠቀም እንደሚችሉ የባንኩ የዲጂታል ባንኪንግ ክፍል ኤክስኪዩቲቭ ዳይሬክተር የሆኑት አቶ ይፋ አብዲሳ ተናግረዋል። በዚህም ደንበኞቹ ይህንን ክፍያ ለመፈጸም ከገዳ ዲጂታል የተሰጣቸውን ኪወር ኮድ ወይንም አጭር የመልእክት ቁጥር 877ን በመጠቀም ይህን አገልግሎት ማግኘት ይችላሉ ብለዋል። ባንኩ ባለፈው 1 ዓመት የተለያዩ የዲጂታል አገልግሎቶችን ይፋ ማድረጉን ያስታወቁት ዳይሬክተሩ ከነዚህ የዲጂታል አገልግሎቶች አንዱ በሆነው ገዳ ዲጂታል አማካኝነት አገልግሎቱን ማግኘት እንደሚቻልም አብራርተዋል። የባንኩ ቺፍ ከስተመር ኦፊሰር የሆኑት አቶ እሸቱ ደሬሳ በበኩላቸው ባንኩ ያስቀመጣቸውን አብዛኞቹ እቅዶቹን ማሳካቱን ገልጸዋል። በተጨማሪም ባንኩ ለሕክምና አገልግሎት ክፍያ ለመፈጸም የሚያገለግል ፖስ ማሽን እንዲሁም ሌሎች ያሻሻላቸውን መተግበሪያዎችንም አስታውቀዋል። የከተሞች የመሬት አቅርቦት ላይ የሚነሱ ችግሮችን ለማስቀረት ነባሩ የሊዝ አዋጅ እየተሻሻለ ነው ተባለም። የከተማና መሰረተ ልማት ሚኒስቴር የከተሞች የመሬት አቅርቦት ላይ የሚነሱ ችግሮችን ለማስቀረትና ለመቅረፍ ነባሩ የሊዝ አዋጅ እየተሻሻለ መሆኑን አስታውቋል። ውስን ሀብት የሆነው የመሬት ይዞታ በተለይም በከተሞች ላይ ያለው አቅርቦት ከፍላጎት ጋር እንደማይጣጣም በተደጋጋሚ ይነገራል። በዚህም ለመኖሪያ ቤት፣ ለንግድና ለሌሎች አገልግሎቶች መገንቢያ በተለይም እንደ አዲስ አበባ ባለ ከተማ መሬት ማግኘት ትልቅ ፈተና የሆነ መምጣቱም ግልጽ ነው። ይህን ተከትሎም የመሬት አቅርቦት ላይ የሚነሱ ችግሮችን ለማስቀረትም በሊዝ አዋጁ ያሉ ክፍተቶች ተለይተው በማሻሻያ ላይ መሆናቸውን በከተማና መሰረተ ልማት ሚኒስቴር የከተማ መሬት አስተዳደር ዋና ስራ አስፈጻሚ አቶ ቡዛለም አድማሴ ተናግረዋል። በመሆኑም ከተሞች ላይ ያለውን የመሬት ፍላጎት ለማሟላት የተለያዩ አማራጮች
አማራጮች እየተፈለጉ መሆኑን የገለጹት በከተማና መሰረተ ልማት ሚኒስቴር የከተማ መሬት አስተዳደር ዋና ስራ አስፈጻሚው ለአብነትም ለቤት ግንባታ መሬት የሚጠይቁ ግለሰቦች አንድ ላይ በመሆኑ በውስን ቦታ ወደ ላይ ግንባታ እንዲያካሂዱ የተጀመሩ ስራዎች መኖራቸውን ተናግረዋል ሲል ሸገር ሬዲዮ ዘግቧል። በተጨማሪም የከተሞች በፍጥነት መስፋፋት የህዝብ ቁጥር ማሻቀብና የመሬት ፍላጎቱ ከአቅርቦቱ ጋር እንዳይጣጣም እያደረገ ያለውን ውስን ሀብት በአግባቡና ፍትሃዊ በሆነ መንገድ ለማዳረስ ዘመናዊ የመሬት አስተዳደርና ምዝገባ ስርዓት መዘርጋት እንዳለበትም ተገልጿል። የተጀመሩ የነዳጅ ዲፖ ስራዎች በፍጥነት ተጠናቀው አገልግሎት እንዲሰጡ ተጠየቀ። የህዝብ ተወካዮች ምክር ቤት የመንግስት የልማት ድርጅቶች ጉዳዮች ቋሚ ኮሚቴ የኢትዮጵያ ነዳጅ አቅራቢ ድርጅት እያከናወነ ያለውን የነዳጅ ዲፖዎች ማዘመንና አቅም የማሳደግ ስራ አጠናክሮ መቀጠል እንዳለበት አስታውቋል። ቋሚ ኮሚቴው ይህንን የገለጸው በተቋሙ ባካሄደው ድንገተኛ የመስክ ምልከታ ወቅት ሲሆን የነዳጅ ዲፖዎች ላይ ክትትል በማድረግ በታቀደው ጊዜ ተጠናቀው አገልግሎት መስጠት እንዲችሉ ትኩረት ያስፈልጋልም ተብሏል። የቋሚ ኮሚቴው ሰብሳቢ አቶ መለሰ መና በዚህ ወቅት እየተሰሩ ያሉ የነዳጅ ዲፖዎችን ማዘመንና አቅም የማሳደግ ስራዎችን አጠናክሮ መቀጠል እንዳለበትና ክትትል በማድረግም በታቀደው ጊዜ ተጠናቀው አገልግሎት እንዲሰጡ ማድረግ እንደሚያስፈልግ ገልጸዋል። አገልግሎቱን ደግሞ በተሰጠው ስታንዳርድ መሰረት በየደረጃው የሚነሱ ችግሮችን ለመፍታት ከሚመለከታቸው አካላት ጋር ተቀናጅቶ መስራት እንዳለበትም ተናግረዋል። በተለይ የነዳጅ አቅርቦትና ተደራሽነት ላይ የሚስተዋሉ ክፍተቶችን እስከ ታች ድረስ ያለውን ሁኔታ ከሚመለከታቸው ተቆጣጣሪ አካላት ጋር ተቀናጅቶ መስራት ያስፈልጋልም ብለዋል። በሌላ በኩል በተቋሙ ኦዲት ላይ እየተሰሩ ያሉ ስራዎች ጥሩ መሆናቸውን ያነሱት ሰብሳቢው ያልተሰበሰበ ገቢ ማሰባሰብ ላይ ትኩረት ሰጥቶ መስራት እንደሚገባም ገልጸዋል። የቋሚ ኮሚቴው ምክትል ሰብሳቢ ኢንጂነር ዶክተር ስለሺ ኮሬ በበኩላቸው የቤንዚን ማከማቻ ዲፖ በአግባቡ የሚጠበቅ መሆኑንና ነዳጅን ከብክነት ለመጠበቅ እየተሰሩ ያሉ የማዘመን እንዲሁም አቅም የማሳደግ ስራዎች ተጠናክረው መቀጠል እንዳለባቸው ተናግረዋል። በተጨማሪም የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ስራ አስፈጻሚ አቶ እስመ ለዓለም ምህረቱ በበኩላቸው በሀገሪቱ 13 ዲፖዎች እንዳሉ ገልጸው ከነዚህ ውስጥ ደግሞ አንደኛው የሱሉልታ መሆኑን ጠቁመዋል። በዚህም የተቋሙ ኃላፊነት ነዳጅ ማቅረብ ብቻ መሆኑን ጠቁመው ነገር ግን ከቋሚ ኮሚቴው በተሰጠው አቅጣጫ መሰረት ከነዳጅ ስርጭት ጋር በተያያዘ የሚነሱ ቅሬታዎችን ለመቅረፍ ከተቆጣጣሪ አካላት ጋር ተቀናጅተው እንደሚሰሩ ገልጸዋል። ዝቅተኛ ዋጋ ካላቸው ቤቶች ጀምሮ ለኪራይ ቤትና ከፍተኛ ድጎማ የተደረገበት የቤት አቅርቦት እየተዘጋጀ ነው ተባለ። በዚህም በመዲናዋ የመኖሪያ ቤት እጥረትን ለመቅረፍ በ18 ሳይቶች የግንባታ ስራ መጀመሩን የአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮ አስታውቋል። የግንባታ ስራውንም የአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮና የቤቶች ልማት ኮርፖሬሽን በጋራ በመሆን ማስጀመራቸው ተገልጿል። በዚህም ሳይቶቹ ባለፉት 6 ወራት ግንባታ መጀመራቸውን ገልጸው አሁን ላይ ደግሞ አፈጻጸማቸው ባልተለመደ ሁኔታ ባለ 9 ወለል ላይ የደረሱ ግንባታዎች መኖራቸውን የአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮ ምክትል ኃላፊ ኢንጂነር መኮንን ሚጀና ተናግረዋል። ከዚህ በፊት ከ6 እስከ 8 ዓመታት ይፈጁ የነበሩ ግንባታዎች አሁን ላይ በ6 ወራት ውስጥ እስከ 9 ወለል መገንባት መቻሉን ጠቅሰው ፍትሃዊ ተጠቃሚነትን ለማረጋገጥና ሁሉንም ተደራሽ ለማድረግ እንደሚሰራም አብራርተዋል። በዚህም ዝቅተኛ የኑሮ ደረጃ ላይ ያሉ ዜጎችን ታሳቢ በማድረግ በከተማዋ ዝቅተኛ ዋጋ ካላቸው ቤቶች ጀምሮ ኪራይ ቤትና ከፍተኛ ድጎማ የተደረገበት የቤት አቅርቦት ላይ እየተሰራ መሆኑን ተናግረዋል። ከዚህ በፊት ሳይቶች ከተጠናቀቁ በኋላ መሰረተ ልማቶችን የመዘርጋት ልምድ እንደነበር ያነሱት ምክትል ቢሮ ኃላፊው አሁን ግን በከተማ አስተዳደር ደረጃ የመሰረተ ልማት ክላስተር አደረጃጀት ተቋቁሞ ሕግ ተዘጋጅቶለት ወደ ስራ መግባቱን አንስተዋል።
በጥጥ ምርት ላይ የተጣለው ተጨማሪ እሴት ታክስ ዋጋው እንዲጨምር አድርጎታል ተባለም። በዚህም ምክንያት ደግሞ የምርት ገበያውን ለመምራት እየተቸገረ መሆኑን ያስታወቀው የኢትዮጵያ ጥጥ ማህበር ሀገር ውስጥ የሚመረተውን የጥጥ ምርት ከውጪ ከሚገባው ዋጋ በኪሎ የ30 ብር በኩንታል ደግሞ የ3000 ብር ጭማሪ ማሳየቱን አስታውቋል። ይህን ተከትሎ የሀገር ውስጥ ምርት ገበያው ላይ እንዲወደድና አምራቾችም የሀገር ውስጥ ምርቱን በመወደዱ ምክንያት ቀዳሚ ምርጫቸው እያደረጉት አይደለም ሲልም ማህበሩ ገልጿል። የኢትዮጵያ ጥጥ ማህበር ዋና ዳይሬክተር ጸጋዬ አበበ እንደገለጹት ለሀገር ውስጥ የሚፈለግ የጥጥ ምርት በበጀት ዓመቱ በበቂ ሁኔታ ቢመረትም ገዢ ግን እየተገኘ አይደለም ብለዋል። በዚህም ባለፈው ዓመት የጥጥ ምርት አቅርቦት እጥረት እንደነበር አስታውሰው በዚህ ዓመት ደግሞ ችግሩ ቢፈታም የሀገር ውስጥ ገበያው ከዓለም አቀፍ ካለው ገበያ ጋር ሲነጻጸር ደግሞ በተዳመጠ 1 ኪሎ ጥጥ የሀገር ውስጥ ምርት የ30 ብር ጭማሪ አሳይቷል ሲሉ ተናግረዋል። በመሆኑም በሀገር ውስጥና በዓለም ገበያው መካከል ያለው የዋጋ ልዩነት እንዲጠብ መንግስት የጣለውን ተጨማሪ እሴት ታክስ ወይንም ቫቱን እንዲያነሳም ጠይቀዋል። ኢትዮጵያ በዓመት ማምረት ከምትችለው የጥጥ ምርት ውስጥ አሁን ላይ የምታመርተው ከ5 በመቶ በታች መሆኑን የግብርና ሚኒስቴር መረጃ ያመላክታል። የኢትዮጵያ ኢንቨስትመንት ሆልዲንግ ሙስናን ለመከላከል የሚያስችል አዲስ የዲጂታል የጥቆማ መስጫ ድረገጽ ይፋ አደረገ። የኢትዮጵያ ኢንቨስትመንት ሆልዲንግ በሚያስተዳድራቸው የመንግስት የልማት ድርጅቶች ውስጥ የሚስተዋሉ የሙስናና ብልሹ አሰራሮችን ለመታገል ያለውን ቁርጠኝነት በዛሬው ዕለት ገልጿል። በዚህም ሆልዲንጉ ይህንን ተግባር በዘመናዊ መንገድ ለመፈጸም የሚያስችለውን አደራ የተሰኘ የዲጂታል ጥቆማ መቀበያ ድረገጽና መተግበሪያ በይፋ ስራ አስጀምሯል። ይህ አዲስ መተግበሪያ በልማት ድርጅቶች ውስጥ ግልጸኝነትንና ተጠያቂነትን ለማስፈን ያለመ መሆኑ የተጠቆመ ሲሆን ማንኛውም ግለሰብ፣ ሰራተኛ፣ ደንበኛ ወይንም ተመልካች ባለበት ቦታ ሆኖ በድርጅቶች ውስጥ የሚፈጸሙ ህገወጥ ተግባራትን በሚስጥርና በታማኝነት መጠቆም እንዲችል ታስቦ የተዘጋጀ ነው ተብሏል። ይህም ደግሞ ሆልዲንጉ በሚያስተዳድራቸው እንደ ኢነርጂ፣ ሎጂስቲክ፣ ቴሌኮሙኒኬሽን እና ማኑፋክቸሪንግ ባሉ ወሳኝ ዘርፎች የተሰማሩ ከ40 በላይ ግዙፍ ኩባንያዎችን እንደሚጨምርም ተገልጿል። የኢትዮጵያ ኢንቨስትመንት ሆልዲንግ ምክትል ዋና ስራ አስፈጻሚ አቶ ሀብታሙ ኃይለ ሚካኤል በመድረኩ ላይ ሲናገሩ ይህ አደራ የተሰኘ የመረጃ መለዋወጫ መድረክ ተጠያቂነትን ለማስፈንና የሀገራዊ ኢንቨስትመንቶቻችንን ደህንነት ለመጠበቅ ወሳኝ እርምጃ ነው ብለዋል። በዚህም ደግሞ በቁጥጥራችን ስር ያሉ ሁሉም ስራዎች ከፍተኛውን የህግና የስነ ምግባር ደረጃ የተከተሉ መሆናቸውን ለማረጋገጥ ቁርጠኞች ነን ሲሉም አክለዋል። ቀጥለናል። ውድ ተከታታዮቻችን ከውጪ ወደ ያዝንላችሁ መረጃችን እንሸጋገራለን። ኤርትራን ጨምሮ 40 በሚሆኑ ሀገራት ላይ አሜሪካ የጣለችው የጉዞ እገዳ ከዛሬ ጀምሮ ተግባራዊ እንደሚሆን ተገለጸ። አሜሪካ ወደ 40 የሚጠጉ የአፍሪካ ሀገራትን ጨምሮ በሌሎችም ዓለም ሀገራት ላይ ያስተላለፈችው ሙሉ የቪዛና የጉዞ እገዳ ከዛሬ ጀምሮ ተግባራዊ መሆን ይጀምራል ተብሏል። የአሜሪካ መንግስት ከወራት በፊት ኤርትራንና ሶማሊያን ጨምሮ በበርካታ ሀገራት ዜጎች ላይ የጉዞ እገዳ የጣለው ደግሞ በሀገሪቱ ውስጥ ባለ ደካማ ዜጎች ምዝገባና መረጃ አያያዝ እንዲሁም በርካቶች አሜሪካ ከሄዱ በኋላ ለረጅም ጊዜ በመቆየታቸው መሆኑን አስታውቋል። ይህ እርምጃ የአሜሪካንን ደህንነት ለመጠበቅ መሆኑን የገለጸው ዋይት ሀውስ ከ54ቱ የአፍሪካ ሀገራት ወደ 40 የሚጠጉ ላይ እገዳውን ጥሏል። የአሜሪካ ባለስልጣናት እንደሚሉት ከሆነ ደግሞ ይህ በመላው ዓለም በሚገኙ ሀገራት ላይ የተጣለው የቪዛና የጉዞ እገዳ ሀገራቱ አሳማኝ ማሻሻያ እስኪያሳዩ ድረስ በስራ ላይ ይቆያልም ብለዋል። አንዳንድ የአፍሪካ ሀገራት የአሜሪካ ውሳኔን በመቃወም ወደ ሀገራቸው በሚመጡ የአፍሪካ ዜጎች ላይ ተመሳሳይ እገዳን መጣላቸውን አስታውቀዋል። በሌላ በኩል የምዕራብ አፍሪካ ሀገራት የሆኑት ማሊና ቡርኪና ፋሶ ደግሞ አሜሪካውያን ወደ ሀገራቸው እንዳይገቡ የጉዞ እገዳ በመጣል ያጸፋ ምላሽ መስጠታቸውን መዘገባችን ይታወሳል።
ቀጥለናል ውድ ተከታታዮቻችን። በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። አንድ የአሜሪካ ዶላር 177 ብር ከ75 ሳንቲም የተገዛ 181 ብር ከ30 ሳንቲም የተሸጠ ይገኛል። ፓውንድ ስተርሊንግ ደግሞ 227 ብር ከ60 ሳንቲም የተገዛ 232 ብር ከ15 ሳንቲም የተሸጠ ይገኛል። ዩሮ 201 ብር ከ80 ሳንቲም የተገዛ መሸጫው ደግሞ 205 ብር ከ83 ሳንቲም ሆኗል። ስዊስ ፍራንክ 217 ብር ከ9 ሳንቲም መግዣው ሲሆን መሸጫው ደግሞ 221 ብር ከ43 ሳንቲም ሆኗል። የተባበሩት አረብ ኤምሬት ድራም 47 ብር ከ69 ሳንቲም የተገዛ 48 ብር ከ64 ሳንቲም የተሸጠ ይገኛል። የሳውዲ ሪያል እንዲሁ 47 ብር ከ1 ሳንቲም የተገዛ 47 ብር ከ95 ሳንቲም የተሸጠ ይገኛል። የቻይናው ዩዋን ደግሞ 24 ብር ከ25 ሳንቲም የተገዛ 24 ብር ከ73 ሳንቲም የተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ አንድ ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። የገና በዓል የሽያጭ ኤክስፖ እየደረሰ ነው። በ2 በመቶ ቅድመ ክፍያ በ20 በመቶ ቅናሽ መኖር በጊፍት መንደር በሚል መሪ ቃል ጊፍት ሪል ስቴት የገና በዓል የሽያጭ ኤክስፖ ከታህሳስ 15 እስከ 28 ቀን 2018 ዓ.ም በለጋሃር መንደሩ በድምቀት ያካሂዳል። የገና በዓልን ምክንያት በማድረግ በፍጥነት እየተገነቡ በሚገኙ በለጋሃር፣ በተክለ ሃይማኖት፣ በ22 ማዞሪያ፣ በአትላስ፣ በሲኤምሲ እና በፈረስ ቤት ቅንጡ አፓርትመንቶችንና የንግድ ሱቆችን በ2 በመቶ ቅድመ ክፍያ እስከ 20 በመቶ በሚደርስ ቅናሽ ለሽያጭ ያቀርባል። ይምጡ። ጊፍት ሪል ስቴት ያዘጋጀላችሁን ልዩ የበዓል ስጦታ ይረከቡ። ለበለጠ መረጃ በ0912 22 08 26 ላይ ይደውሉ። መኖር በጊፍት መንደር